ለንግግር አንደበታችሁን ባላቀቃችሁ ቁጥር ሰዎች ይህን ሰው በቁም ነገር መውሰድ አለብኝ፣ እቺን ሰው በቁም ነገር መውሰድ አለብኝ ወይስ ለርሳው ለርሳት ብለው ጀጅ ያደርጋሉ። ያ ማለት በንግግራችሁ ብቻ ሰዎች ከእናንተ ጋር ያላችሁ ግንኙነት ከዛ በኋላ ምን መምሰል እንዳለበት ይወስናሉ። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት በሺዎች የሚቆጠሩ ወዳጆችን እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በዛሬው ዝግጅታችን ሀሳባችን ጥርት አድርገን ማስተላለፍና በንግግር ክህሎታችን ብቻ ሰዎች እምነት እንዲጥሉብን የሚያደርጉ 4 ብልሃቶችን እንመለከታለን። እንደተለመደው ሁላችሁ ቪዲዮን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው የንግግራችሁን ዓላማ አትሳቱ። ይኸውላችሁ እዚህ ጋር ንግግር ከማድረጋችሁ በፊት ወይም ደግሞ ምንም ነገር ከመናገራችሁ በፊት ከዚህ ንግግር በኋላ ማሳካት የምፈልገው ነገር ምንድን ነው፣ ማስተላለፍ የምፈልገው መልእክት ምንድን ነው የሚለውን ነገር ራሳችሁን በሚገባ ጠይቁ። ከንግግሩ በኋላ እንዲኖራችሁ የምትፈልጉትን አውትካም ጥርት አድርጋችሁ ካላወቃችሁ ከሰዎች ጋር የሚኖራችሁ ኮሚኒኬሽን ወይም ደግሞ ከሰዎች ጋር የሚኖራችሁ ንግግር ዝም ብሎ ተራ ምልልስ ይሆናል። በ2 እና በ3 ደቂቃ ሊቋጭ የሚገባው ንግግር 20 እና 30 ደቂቃ እንዲሄድ ምክንያት ይሆናል። ይሄ ደግሞ እንዳሰልቺ ሰው እንድትታሰቡ የሚያደርግ ነገር ነው። ስለዚህ የመጀመሪያው ሀሳባችሁን ጥርት አድርጋችሁ ለማስተላለፍ የሚረዳችሁ ብልሃት የንግግራችሁን ዓላማ አለመሳት ነው፣ ወይም ደግሞ እንዲኖራችሁ የምትፈልጉት አውትካም ላይ የማያደርሳችሁን ነገር አለመናገር ነው። ሁለተኛ ንግግራችሁ ቫልዩ አድ የሚያደርግ ይሁን። ይኸውላችሁ እዚህ ጋር ተናገረ፣ አወራ፣ አለ፣ አለች ለመባል ብላችሁ ምንም ነገር አትበሉ። የምትናገሩት ነገር ቫልዩ አድ የማያደርግ ከሆነ፣ ለሰዎች መፍትሄ የማይሆን ከሆነ፣ ሰዎችን አንድ እርምጃ ወደፊት ፈቅ የማያደርግ ከሆነ፣ የማይተገበር ከሆነ ለመወደድ ብላችሁ፣ አለ ለመባል ብላችሁ፣ ተናገረ ለመባል ብላችሁ ምንም ነገር አትበሉ። ወይም ደግሞ ለምን ዝም አለ፣ ለምን ዝም አለች ላለመባል ብላችሁ ምንም ነገር አታውሩ፣ ምንም ነገር አትናገሩ። ሰዎች በባዶ ተስፋ እንዲሞሉ የሚያደርግ ነገር ለጊዜው ደስ እንዲላቸው ብቻ ብላችሁ በፍጹም አታውሩ። ለጊዜው ደስ እንዲላቸው፣ ለጊዜው ምቾት እንዲሰማቸው ብላችሁ የሆነ ነገር የምትሏቸው ከሆነ፣ ንግግራችሁን የማታገብሩ ከሆነ እምነት የማይጣልባችሁ ሰዎች ተደርጋችሁ ተሳላላችሁ። ምን እያልኳችሁ ነው? ንግግራችሁ ቫልዩ አድ የማያደርግ ከሆነ ዝምታ በጣም በብዙ እጥፍ የተሻለ ነው። ሶስተኛ ከራሳችሁ አንጻር ብቻ አታውሩ። ይኸውላችሁ እዚህ ጋር በተለይ ሶሻል ሚዲያ ላይ ያላችሁ ሰዎች፣ በተለይ ትልልቅ መስሪያ ቤቶች ውስጥ የምትሰሩ ሰዎች፣ የመሪነት ቦታ ላይ ያላችሁ ሰዎች፣ ብዙ ተከታዮች ያላችሁ ሰዎች የምታወሩትን ነገር ከራሳችሁ አንጻር ብቻ አታውሩ። ከእናንተ ስር ያሉ አብሯችሁ የሚሰሩ የስራ ባልደረቦቻችሁ እንዴት ሊረዱት ይችላሉ? ደንበኞቻችሁ እንዴት ሊተረጉሙት ይችላሉ? የሚከተሏችሁ ሰዎች ምን ሊሰማችሁ ይችላል? ንግግራችሁን የሰማ ሰው ምን ሊያስብ ይችላል የሚለውን ነገር ሁልጊዜም ከግምት ውስጥ ልታስገቡ ይገባል። ይሄ ማለት ግን የሰዎችን አፕሩቫል ወይም ደግሞ የሰዎችን ማረጋገጫ ጠብቁ ማለት አይደለም። ለምትናገሩት ነገር ኃላፊነት መውሰድ እንደሚጠበቅባችሁና ኃላፊነት መውሰድ እንደምትችሉ እርግጠኛ ልትሆኑ ይገባል። ስለዚህ የምትናገሩት ነገር ልክ መሆኑን ብቻ ሳይሆን በትክክል አንደርስቱንድ ሊደረግ እንደሚችልም እርግጠኛ ልትሆኑ ይገባል። ጥሩ ተናጋሪ የሚያደርጋችሁ የምትናገሩት ነገር ልክ መሆኑ ብቻ አይደለም፣ የምትናገሩት ነገር ሰዎች በትክክል ይረዱታል አይረዱት የሚለውን ነገር እርግጠኛ መሆናችሁ ነው። ወይም ደግሞ ሰዎች የምትናገሩትን ነገር በትክክል እንዲረዱት ማድረግ መቻላችሁ ነው። ይህን እርግጠኛ ለመሆን ደግሞ ራሳችሁን ንግግራችሁን በሚሰሙ ሰዎች ቦታ አስቀምጡ። ሰዎች ንግግራችሁን ከሰሙ በኋላ ምን ሊያደርጉ ይችላሉ? ምን ሊሉ ይችላሉ? ምን አይነት ስሜት ሊፈጥርባችሁ ይችላል? ለሌሎች ሰዎች የሰሙትን ነገር እንዴት ሊያስረዱ ይችላሉ የሚለውን ነገር በሰሚ ቦታ ሆናችሁ በሚገባ ልፈትሹ ይገባል። ባይ ዘ ዌይ ይሄ ነገር ለስራ ባልደረቦች፣ ለደንበኞች፣ ለሶሻል ሚዲያ ተከታዮች ብቻ ሳይሆን የፍቅር ህይወት ውስጥም ከፍቅር አጋር ጋር በሚኖራችሁ ኮሚኒኬሽን ውስጥ ሊተገበር የሚገባው ነገር ነው። አራተኛው ቀለል ያሉ ቃላትን ተጠቀሙ። ይኸውላችሁ እዚህ ጋር በጣም ብዙ ሰው ወጥ ያሉ ቃላትን መጠቀም፣ ያልተለመዱ ቃላትን መጠቀም ምናምን የስማርትነት ምልክት፣ የስማርትነት መገለጫ ይመስላል። ግን አይደለም። የምትናገሩት ነገር ሰሚው ጋር ሲደርስ ኮንፊውዥን ወይም ደግሞ ውዝግብ የሚፈጠር ከሆነ ስህተት ወይም ደግሞ ጥፋቱ የእናንተ የተናጋሪዎቹ እንጂ የሰሚው አይደለም። ምክንያቱም የምትናገሩት ነገር ሰዎች ጋር ሲደርስ በትክክል እንዲረዱት ከፈለጋችሁ ቀለል ያሉ ቃላትን ልትጠቀሙ የሚገባው እናንተ ናችሁ። ቀለል ያሉ ቃላትን መጠቀም አዋቂ ያለመሆን መገለጫ አይደለም። እንደውም ሀሳብን ጥርት አድርጎ ማስተላለፍ በጣም ከባድ ነገር ነው። በጣም ጥበብ የሚፈልግ ነገር ነው። ይህን ጥበብ ለማሳካት ደግሞ ቁልፍ ያለው ቀለል ያሉ ቃላትን መጠቀም ውስጥ ነው። የምትናገሩትን ነገር ምንነት ሰዎች ካላወቁ፣ የምትናገሩት ነገር ምንነት ሰዎች ካልገባቸው ከነዛ ሰዎች የምትፈልጉትን ነገር ልታገኙ አትችሉ። ስለዚህ አዋቂነት
የምትሉትን ነገር ሰዎች እንዲረዱ ወይም ደግሞ እንዲገባቸው በማድረግ ይገለጻል። ቀለል አድርጋችሁ ሐሳባችሁን መግለጽ ካልቻላችሁ የምትሉት ነገር ማለት የፈለጋችሁት ነገር እናንተ ራሱ በደንብ አልገባችሁም። ስለዚህ ሐሳባችሁን ቀለል አድርጋችሁ መግለጽ እስክትችሉ ድረስ ዝም ብትሉ ይመረጣል።